ሰላም ሰላም የብርታት ፎሬክስ ቤተሰቦች እንዴት ናችሁ? እንኳን ወደ ብርታት ፎሬክስ በደህና መጣችሁ። እንግዲህ በዛሬ ፕሪሚየም ቢግነር ኮርስ ፓርት 1 ይሄም ደግሞ ምንድነው የመጀመሪያ የፎሬክስ ትሬዲንግ ክላሳችን ነው የሚሆነው ማለት ነው። ለእናንተ የመጀመሪያችሁ ነው። የመጀመሪያ ክላሳችን እንደመሆኑ ኢንትሮዳክሽን ቱ ፎሬክስ ማርኬት ነው የምናደርገው ማለት ነው። ፎሬክስ ምንድነው ከሚለው ጀምሮ እናያለን ማለት ነው። እንግዲህ እስቲ ወደ ቪዲዮ ገብተን ነው። ኦኬ ዋት ኢዝ ፎሬክስ? ፎሬክስ ማለት ምንድነው? ፎሬክስ ሚንስ ፎሪን ኤክስቼንጅ ከሚለው ቃል የመጣ ነው። ፎሪን ኤክስቼንጅ ይህም ማለት በእኛ ሀገር ቋንቋ ምንድነው? የውጭ ሀገር ምንዛሬ ማለት ነው። የውጭ ሀገር ምንዛሬ ንግድ ማለት ነው። ምን ፎሬክስ ትሬዲንግ የምንለው ፎሬክስ ብቻውን ምንድነው? ፎሪን ኤክስቼንጅ ከሚል ቃል የመጣ ነው። ፎሬክስ ትሬዲንግ ስንጨምርበት ደግሞ የውጭ ሀገር ምንዛሬ ንግድ ማለት ነው። በቀላሉ ማለት ነው። አንዱ ምንዛሬ ለሌላ መለወጥ ማለት ነው። በአንድ ምንዛሬ ሌላ ምንዛሬ መለዋወጥ ከረንሲ ኤክስቼንጅ ብለን መጥራት እንችላለን ማለት ነው። ፎሬክስ የውጭ ሀገር ምንዛሬ ገበያ ነው ወይም ደግሞ ኤፌክስ ተብሎ እንጠራው እንችላለን። ላይክ ሶሻል ሚዲያ ላይ እንደምታዩት አብዛኛው ፎሬክስ ትሬደሮች ካያችሁ መጨረሻ ስማቸው ላይ ኤፌክስ ይጨምራሉ። ላይክ ይሄ ምን ማለት ነው? ፎሬክስ ማለት ነው። ምህጻረ ቃል አይነት ነው ማለት ነው። ፎሬክስ ገበያ በዓለም ላይ ትልቁ ፋይናንስ ገበያ ነው። በዓለም ላይ ትልቁ የፋይናንስ ገበያ ነው። በጣም ትልቁ የሆነው በምንድን ነው ደግሞ ይህ ከሌሎቹ ለየት የሚያደርገው ከሌሎቹ ፋይናንስ ገበያ ደግሞ ለየት የሚያደርገው አንደኝነት ምን ላይ መሆኑ ነው? ኦንላይን ላይ መሆኑ ነው። ኢንተርኔት ላይ ነው ምን የምናደርገው የምንገበያየው ማለት ነው። የፎሬክስ ገበያ አካላዊ ቦታም ሆነ ማዕከላዊ የለውም ማለት አንድ ቦታ የለውም። እንደዚህ ላይ ቅድም እንዳልኳችሁ ሁሉም ነገር የሚከናወነው ምን ላይ ነው? ኦንላይን ላይ ነው። ፎሬክስ ማርኬት ላይ ማለት ነው። ስለዚህ ፎሬክስ ገበያ በዓለም ላይ ትልቁ የፋይናንስ ገበያ ነው ስንል ምንድነው ዋነኛ የሚጠቀሰው በአማካይ የንግድ ቀን ውስጥ ወይም ደግሞ እነዚህ ትሬድ የምናደርግባቸው ከሰኞ እስከ አርብ ቀን ነው የሚሆነው። ፎሬክስ ማርኬት ላይ ትሬድ ስናደርግ ማለት ነው ከሰኞ እስከ አርብ ቀን ነው የሚሆነው። እነዚህ ንግድ ቀን ውስጥ ከ6.6 ትሪሊዮን ዶላር በላይ በቀን ውስጥ በዚህ በፎሬክስ ማርኬት ውስጥ ይገበያያል ማለት ነው። ከ6.6 ትሪሊዮን ዶላር በላይ ይሄኛው እንግዲህ በቀን ውስጥ ነው። እስከ 7 ትሪሊዮን ዶላር የሚደርስበት ሁኔታ አለ ማለት ነው። በዚህ በፎሬክስ ማርኬት ውስጥ ማለት ነው። መላው የፎሬክስ ገበያ አውታረ ባንኮች ወይም ደግሞ መረብ የምንላቸው እነዚህ ምንድናቸው? ፊዚካል አይደሉም። እነዚህ ትላልቅ ባንኮች የምንላቸው ውስጥ በኤሌክትሮኒክ መንገድ ይሰራል። በኤሌክትሮኒክ መንገድ ማለትም ላይክ በውስጥ ነው ያሉት። እነዚህ ፊዚካል አይደሉም ማለት ነው። እነዚህ አውታረ ባንኮች የምንላቸው ፎሬክስ ከፎሬክስ ትሬዲንግ እንዴት እንጠቀማለን? እኛ ከፎሬክስ ንግድ ወይም ደግሞ ትሬዲንግ ውስጥ ምን እንጠቀማለን? እኛ የምንጠቀመው ምንድን ነው? ከማንኛውም አይነት ትሬድ ወይም ደግሞ የመጨረሻ ግብ የሚሆነው በዝቅተኛ ዋጋ መግዛትና በከፍተኛ ዋጋ መሸጥ ሲሆን ይህም ደግሞ የመጀመሪያ ኢንቨስትመንት ላይ ትርፍ ማምጣት ነው። ትርፍ ማምጣት ነው። ምን ማድረግ? አንድን ከረንሲ ዋጋው ሲቀንስ ገዝተን ሲጨምር መሸጥ ማለት ነው። በዚህ በፎሬክስ ትሬዲንግ ላይ ከዛ እዛ መሀል ላይ ያለው ትርፍ የማን ነው? የኛ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ደግሞ ስናይ ፎሬክስ ትርፍ ለማግኘት ለማሰብ የምንዛሬ እሴቶችን የመግዛትና የመሸጥ ልምድ ነው። በቃ በፎሬክስ ትሬዲንግ ገንዘብ ለማግኘት ወይም ደግሞ ፕሮፊት ለማግኘት ወይም ትርፍ ለማግኘት ምን ያስፈልገናል? እነዚህን ከረንሲዎች መሸጥ ወይም ደግሞ መግዛት ያስፈልገናል ማለት ነው። እንደ ገበያው ሁኔታ ከረንሲ ጥንዶች በመግዛት ላይ በመሸጥ ላይ አትራፊ እንሆናለን። ምን እነዚህ ከረንሲ ፔሮች ደግሞ ቀጣይ እናያለን ማለት ነው። ከረንሲ ፔሮች ምን እንዳሆኑ ዋቲስ ከረንሲ ፔር እዚህ ጋር እንደምታዩት ከረንሲ ፔር ማለት በፎሬክስ ገበያዎች ላይ ለሚገበያዩ ሁለት የተለያዩ ምንዛሬዎች የምንዛሬ ዋጋ ኦር ፕራይስ ነው። ሁለት ከረንሲ ፔር የምንለው የከረንሲ ጥንዶች ናቸው። ዋጋ የምንዛሬ ዋጋ ጥንዶች ከረንሲ ስንል አንድ ምንድነው መገበያ ገንዘብ ጥንዶች ናቸው ማለት ነው። እነዚህ ሁለት ናቸው የሚሆኑት ማለት ነው። ስለዚህ የመጀመሪያ የመገበያ ገንዘብ ምንዛሬ ቤዝ ምንዛሬ ይባላል። ወይም ደግሞ ቤዝ ከረንሲ እና ኮት ከረንሲ እንላቸዋለን። እሱም በኤግዛምፕል አሁን እናያቸዋለን። ለመገበያ ገንዘብ ጥንድ ኦርደር ስናስቀምጥ የመጀመሪያ ምንዛሬ ወይም ደግሞ ቤዝ ምንዛሬ ሲገዛ ሁለተኛው የምንዛሬ ጥንድ ወይም ደግሞ ኮት ምንዛሬ ይሸጣል ማለት ነው። እሱን ደግሞ አሁን እንየው በኤግዛምፕል ላይክ ይሄ የምታዩት ምንድነው የዩሮ ዩኤስዲ ነው። ዩሮ ዩኤስዲ ነው። እዚህ ላይ ምንድነው ቤዝ ከረንሲ የምንለው የትኛውን ነው ማለት ነው? ዩሮ የሚለውን ቤዝ ከረንሲ እንለዋለን። ቤዝ ከረንሲ ማለት መጀመሪያ የሚመጣለን
ከረንሲ ነው። ሁለተኛው ደግሞ እዚህ ጋር እንደምታዩት ሁለተኛው ምንዛሬ ደግሞ ኮድ ከረንሲ ይባላል ወይም ደግሞ ዩኤስዲ የምንለው ኮድ ከረንሲ ነው ወይም ዶላር የምንለው ዩሮ ዩኤስዲ የተለያዩ ከረንሲ ፔሮች አሉ ግን ይሄኛው ላይክ እንደ ኤግዛምፕል እናሳያችሁ በማለት ነው። እዚህ ላይ ቤስ ከረንሲ የምንለው የትኛው ነው? ዩሮ የምንለው ቤስ ከረንሲ ነው። መጀመሪያ የሚመጣው ሁልጊዜ ከረንሲ ዩሮ መጀመሪያ ዩሮ ሊሆን ይችላል፣ ዶላር ሊሆን ይችላል፣ የተለያዩ ከረንሲዎች ኤዩዲ ወይም አውስትራሊያን ዶላር ሊሆን ይችላል፣ የተለያዩ ናቸው። መጀመሪያ የሚመጣላችሁ ከረንሲ ፔሮች ላይ ቤስ ከረንሲ ይባላል። ኮድ ከረንሲ ደግሞ የሚባለው ቀጣይ የሚመጣው ነው። በዚህ ቦታ የተለያዩ እንትኖች ሊሆኑ ይችላሉ ማለት ነው። ለመገበያ ገንዘብ ጥንድ ኦርደር ስናስቀምጥ ወይም ደግሞ ትሬድ በምናደርግበት ሰዓት አሁን ይሄንን ከረንሲ ትሬድ በምናደርግበት ሰዓት ቤስ ከረንሲው ሲገዛ ሁለተኛው የምንዛሬ ደግሞ ኮድ ከረንሲ ይሸጣል። ኮድ ምንዛሬ ይሸጣል ማለት ነው። ኮድ ከረንሲ የምንለው ደግሞ ይሸጣል። አሁን ይሄ እዚህ ትሬድ ላይ ምንድነው የምናደርገው? በዩሮ ዶላርን እንገዛለን ማለት ነው። ከዚህ በዚህ በሚገኘው በዚህ መሀል የሚገኘው ፕሮፊት ነው እኛ ምን ፕሮፊት አገኘን የምንለው። በዩሮ ዩኤስዲ ካለ ምንድነው እዚህ ላይ ትሬዱ የሚካሄደው ምንድነው? በዩሮ ዩኤስዲን እንገዛለን ማለት ነው። ይሄ ነው ዋና ኮንሰፕቱ ማለት ነው። ላይክ ሌላ ኤግዛምፕል ደግሞ ዩሮ ጄፒዋይ ዩሮ ከጃፓን የን ጋር ይሄ ጄፒዋይ የምንለው የጃፓኖች መገበያ ገንዘብ ነው። ጃፓን የን ይባላል። ቤስ ከረንሲው የሚሆነው የትኛው ነው? ዩሮ ነው። ዩሮ የትኛው ነው? ዩሮ ቤስ ከረንሲ ነው የምንለው። ዩሮ ማለት ይሄኛው ማለት ነው። ቤስ ከረንሲ እንለዋለን። ቅድም እንዳልኳችሁ ሁለተኛ የሚመጣልን ደግሞ ኮድ ከረንሲ በማለት እንጠራዋለን። ኮድ ከረንሲው ደግሞ የሚሆነው የትኛው ነው? ጄፒዋይ ማለት ነው። ዩሮ ጄፒዋይ ካለ ዩሮ ቤስ ከረንሲ ነው፣ ጄፒዋይ ኮድ ከረንሲ ነው። ሁልጊዜ መጀመሪያ የሚመጣልን ቅድም እንዳልኳችሁ ቤዝ ነው። ሁለተኛ ደግሞ የሚመጣልን ኮድ ከረንሲ ነው ማለት ነው። አሁን ደግሞ ሜጀር ከረንሲ ፔርስ የሚሉትን ደግሞ ሜጀር ከረንሲ ፔርስ የምንላቸው ምንድናቸው? ሜጀር ከረንሲ ፔር ወይም ደግሞ በምህጻረ ቃል ስናሳጥረው ኤምሲፒ ማለት እንችላለን። ሜጀር ከረንሲ ፔርስ ማለት አብዛኛው ጊዜ የሚገበያዩት ከረንሲ ጥንዶች ማለት ነው። ወይም ደግሞ ብዙ ጊዜ ሰው ትሬድ የሚያደርጋቸው ለማድረግ የሚመርጣቸው ናቸው። ሞስት ፍሪኩዌንትሊ ትሬድድ ብዙ ጊዜ ትሬድ የሚደረጉበት ማለት ነው። ስለዚህ በቀን 6.6 ትሪሊየን ዶላር ከፍተኛ የንግድ ልውውጥ ውስጥ ሜጀር ከረንሲ ፔሮች ከሌሉ ከሌሎች የበለጠ ሚና ይጫወታሉ ማለት። ሜጀር ከረንሲ ፔር የምንላቸው አሁን አብዛኛው ጊዜ ሰው 5 የሚል ሰው አለ፣ 7 የሚል ሰው አለ። ሁለቱም ትክክል ናቸው፣ ግን ዋናኛ እኛ 5ም 7ም ብቻ አሁን አሳያችኋለሁ ስንት እንደሆኑ ምናምን ማለት ነው። በቀን 6.6 ትሪሊየን ዶላር ልውውጥ እንዲደረግ የሚያደርጉት እነዚህ ሜጀር ከረንሲ ፔሮች ናቸው ማለት ከፍተኛ ሚና ይጫወታሉ። ማይነር ከረንሲ ፔር የምንላቸው አሉ፣ ግን ፍሪኩዌንትሊ ትሬድ የሚደረጉት አብዛኛው ጊዜ ትሬድ የሚደረጉት ምኖች ናቸው? እነዚህ ሜጀር ከረንሲ ፔርስ የምንላቸው ናቸው ማለት ነው። እነዚህ ሜጀር ከረንሲ ጥንዶች በጣም ዝቅተኛ ቮላታሊቲ የገበያ ተለዋዋጭነት አላቸው። በጣም ዝቅተኛ የገበያ ተለዋዋጭነት አላቸው። ይህ የበለጠ ሊተነበዩና በቀላሉ እንዲገዙ እና እንዲሸጡ ያደርጋቸዋል ማለት ነው። እነዚህ ሜጀር ከረንሲ የምንላቸው በጣም ዝቅተኛ ቮላታሊቲ ወይም ደግሞ ቮላታሊቲ ስንል ማርኬት እንቅስቃሴ ማለት ነው። የገበያ ተለዋዋጭነት አላቸው። ገበያቸው ይለዋወጣል። ቮላታይል ናቸው። ቮላታሊቲ ናቸው። ገበያቸው ተለዋዋጭ ናቸው። ማርኬቱ በአንዴው ከፍ ሊል ይችላል፣ ዝቅ ሊል ይችላል። ማርኬቱ እኛ እዚህ ማርኬት ላይ ፎሬክስ ላይ ትሬድ በምናደርግበት ሰዓት የምንፈልገው እኛ ማርኬት ከፍ ማለቱና ዝቅ ማለቱን ነው እኛ የምንፈልገው ለእኛ አሪፍ የሚሆነው ማለት ነው። ስለዚህ ይህ የበለጠ ሊተነበየውና በቀላሉ እንዲገዙና እንዲሸጡ ያደርጋቸዋል። እነዚህ ሜጀር ከረንሲ ፔርስ የምንላቸው ማለት ነው። እና በፎሬክስ ገበያ ውስጥ 4 በጣም ብዙ የሚሸጡ ከረንሲዎች አሉ ወይም ደግሞ ምንዛሪ ጥንዶች አሉ ማለት ነው። 4 ቤስት የምንላቸው ማለት ነው። አሁን እንትን እያሉ ከዚህ በፊት 7 ይባሉ ነበር፣ 5 ይባሉ ነበር። እኛ ሜን 4ቱን እናያቸውና እንትን እንላለን። ዋናዎቹን ደግሞ እንጨምርላቸዋለን። ሜጀር ከረንሲ ፔርስ የምንላቸው 4 ዋና የገንዘብ ምንዛሬ ጥንዶች በዓለም ላይ በጣም ንቁ ከሆኑ ጥንዶች መካከል ጥቂቶቹ ናቸው። ማለትም ዩሮ ዩኤስዲ እነሱ ምንድናቸው? ሜጀር ከረንሲ ናቸው። ጂፒፒ ዩኤስዲ፣ ግሬት ብሪቴን ፓውንድ ማለት ነው። ፓውንድ ማለት ነው ጂፒፒ ማለት። ጂፒፒ ዩኤስዲ፣ ዩኤስዲ ጄፒዋይ፣ ዩኤስዲ ሲኤዲ የምንላቸው እነዚህ ሜጀር ከረንሲ የምንላቸው ናቸው። እነዚህ ማለት ነው 4ቱ ጥቂቶቹ ናቸው።
በጣም ንቁ ከሆኑት ጥንዶች መካከል ጥቂቶቹ ናቸው እነዚህ አራቱ ማለት ነው። ሌሎቹን ደግሞ ምንድነው ላይክ እንደ ቤት ስራ እንሰጣችኋለን ማለት ነው። ላይክ ለቀጣይ የቤት ስራችሁ ምንድነው ሰሚት የምታደርጉት ለኛ ሳይሆን ግሩፕ ላይ ሆምወርክ የሚል ዲስከሽን ግሩፕ አለ። እዛ ላይ ፖስት ታደርጋላችሁ ማለት ነው። ምን ምን እንደሆኑ ምን ሜጀር ከረንሲ ፔርስ የምንላቸው ከነዚህ ከአራቱ ውጪ ያሉ ማለት ነው። አድቫንቴጅ ኦፍ ሜጀር ከረንሲ ፔርስ የምንላቸው አድቫንቴጅ ኦፍ ሜጀር ከረንሲ ፔርስ ወይም ደግሞ ጥቅማቸው የሜጀር ከረንሲ ፔርስ የምንላቸው ሃይ ሊኩዲቲ። ሃይ ሊኩዲቲ ማለት ምንድነው? ትልቅ አቅርቦት አላቸው። በመጀመሪያ ሊኩዲቲ ምን ማለት ነው የሚለውን እኔ ሊኩዲቲ ማለት አቅርቦት ማለት ነው። እዚህ ጋር ብዙ የሚገዛ ሰውና የሚሸጥ ሰው ሲኖር ምንድነው ማርኬቱ ሃይ ሊኩዲቲ ነው እንለዋለን። ሃይ ሊኩዲቲ ነው። ሃይ ሊኩዲቲ ስንል ምንድነው? ሃይ ሊኩዲቲ በሚኖርበት ሰዓት እዛ ማርኬት ላይ እኛ በምንሸጠው ሰዓት ቶሎ ይሸጥልናል፣ በምንገዛ ሰዓት ቶሎ እንገዛዋለን። ሎ ሊኩዲቲ ወይም ደግሞ ማርኬቱ ብዙም ገዢና ሻጭ የለውም። እነዚህ ማይነር ከረንሲ የሚባሉት ካሉ ደግሞ አሁን ለምሳሌ አንዱ ማርኬት ዩሮሲዲ ወይም ደግሞ ላይክ እነዚህ ሌሎች ከረንሲዎች ሊሆኑ ይችላሉ። እነሱን ትሬድ በምናደርግበት ሰዓት ምንድነው እኔ የፈለግኩት ያንን ከረንሲ ለመግዛት 1 ብር ላይ ያለ ነው ልበል። ግን ምንድነው ማርኬቱ እዛ ላይ ልክ ባይ ስለው ወይም ደግሞ ስገዛው ቆይቶ ነው እንትን የሚለኝ። ምክንያቱም እዛ ጋር ብዙ አሁን እኔ ገዢ ከሆንኩ ምንድነው ሻጭ ያስፈልጋል። ብዙ ሻጭ ስለሌለው ሻጭ ገና እስኪፈልግ ዋጋው ሊጨምር ይችላል። ሎ ሊኩዲቲ ማለት በፈለግነው ሰዓት አይገዙልንም ማለት ነው። ምን እነዚህ ማርኬቱ ላይ ያሉ አንዳንድ ማይነር ከረንሲዎች እነዚህ አድቫንቴጅ ኦፍ ሜጀር ከረንሲ። ሜጀር ከረንሲ ጥቅማቸው ይሄ ነው። ሃይ ሊኩዲቲ ወይም ደግሞ ከፍተኛ የገንዘብ የሰው አቅርቦት አላቸው። አቅርቦት ስላችሁ ብዙ ሰው ይገዛቸዋል፣ ብዙ ሰው እንትን ይላቸዋል፣ ይሸጣቸዋል ማለት ነው። በዓለም ላይ በጣም በብዛት የሚገበያዩ የገንዘብ ምንዛሬዎች ጥንዶች ናቸው። ሎ ስፕሪድ ወይም ደግሞ ዝቅተኛ አደጋዎችና ስርጭቶች የሚለው አለ። ይህንን በደንብ እናየዋለን ወደፊት ምን ማለት እንደሆነ። ፋስት ኦርደር ኤክስኪዩሽን ቅድም እንዳልኳችሁ ፋስት ኦርደር ኤክስኪዩሽን ማለት አሁን አንድ ነገር እንደገዛው አሁን ለምሳሌ ቅድም 1 ብር ላይ ከገዛሁት ሎ ሊኩዲቲ ያልነው ማይነር ከረንሲዎች ላይ ለ1 ብር ከገዛሁት ያንን ማርኬት 2 ብር ላይ ሊሆን ይችላል እሱ የሚገዛልኝ። ቶሎ በቃ አክቲቭ አይደለም ማለት ነው። ገና ምን እስከሚያደርግ ሰው የሚገዛ ሰው እስኪፈልግ ምናምን ማለት ነው። ማለት የሚሸጥ ሰው እስኪፈልግ እኔ ገዢ ከሆንኩኝ ማለት ነው። እዚህ ሃይ ሊኩዲቲ ማርኬት ላይ ወይም ደግሞ ሜጀር ከረንሲ ፔርስ ላይ የሚሉት ጋር ስንመጣ ግን ምንድነው ፋስት ኦርደር ኤክስኪዩሽን ነው። ቶሎ ይገዛልናል። 1 ብር ላይ ስናዘው 1 ብር ላይ ይገዛልናል ቶሎ። ምክንያቱም እኔ ብዙ ሰው አለ የሚገዛና የሚሸጥ። እኔ 1 ብር ላይ መግዛት ከፈለኩ ያኛውም ሰው ቶሎ ማለት ከኔ ለእኔ መሸጥ ይፈልጋል ማለት ነው። ስለዚህ ምንድነው ቶሎ ፋስት ኦርደር ኤክስኪዩሽን እንላለን። ኢት እንግሊዝ ማለት ኢት ኢንክሉድ ዩኤስኤ ዶላር። ዩኤስኤ ዶላርን በደንብ ያካትታል ማለት ነው። ስለዚህ ምክንያቱም ዶላር በዓለም ላይ ቀዳሚ መጠባበቂያ ገንዘብ ነው። ዋነኛ የሚባለው በሀገራችን ውስጥ ምንድነው ዶላር ነው በዓለም ላይ ለመገበያየት ማለት ነው። የዩኤስኤ ዶላር አንዱ ሜጀር ከረንሲ ፔር የምንላቸው ናቸው። ማይነር ከረንሲ ፔርስ የምንላቸው ደግሞ ማይነር ከረንሲ ፔርስ የምንላቸው ከዩኤስ ዶላር ጋር ያልተያዙ የምንዛሬ ጥንዶች ናቸው እና ጥቃቅን ምንዛሬዎች ናቸው ማይነር ከረንሲ የሚባሉት ማለት ነው የሚጠቀሱት እነዛ። አሁን ከዶላር ጋር የተያዘ ከረንሲ ጠቅላላ ሜጀር ከረንሲ ነው ማለት እንችላለን። አሁን ይሄን ላይክ ለቅድም ለሰጧችሁ የቤት ስራ ላይክ እንትን እየሰጧችሁ ነው ሂንት ነገር። እነዚህ ምን ይባላሉ? ከዶላር ጋር ያልተያዙ ማይነር ከረንሲዎች ናቸው። ከዶላር ጋር የተያዙ ግን ምንድናቸው? ሁልጊዜ ሜጀር ከረንሲዎች ናቸው። አሁን ቅድም ካሳየዋችሁ ከአራቱ አይነት ዩሮ፣ ዩኤስዲ ካለ እነዚህ ጥንዶች ትንሽ ሰፋ ያሉ ስርጭቶች ወይም ደግሞ ሊኩዲቲ አላቸውና ግን እንደ ሜጀር ከረንሲዎች አይደሉም። ሆኖም ግን በቂ ፈሳሽ ገበያዎች ናቸው ወይም ደግሞ ይንቀሳቀሳሉ። ግን ምንድነው እንደነዛ አይደሉም፣ እንደ ሜጀር ከረንሲዎች አይደሉም። እንዳልኳችሁ ትንሽ ሰፋ ያሉ ስርጭቶች ወይም ደግሞ ሊኩዲቲዎች ናቸው ያላቸው እንጂ ሎ ሊኩዲቲ ማለት እንችላለን። ያን ያህል እንደዚህ እንትን ያላቸው አይደለም። አሁን ደግሞ ሌላ እኔ ማለት ነው ዩሮ ኤዩዲ ወይም ደግሞ ዩሮ ከአውስትራሊያን ዶላር ጋር እንትን ስንል ሎ ሊኩዲቲ ያለው ከረንሲ ፔርስ የምንላቸው ሎ ሊኩዲቲ ያላቸው ማለትም ሎ ሊኩዲቲ ስንል ብዙ ገዢና ሻጭ የላቸውም፣ ብዙ አቅርቦት የላቸውም ማለት ነው በዛ ማርኬት ላይ። ዩሮ ጄፒዋይ ማለት
ዩሮ ጂፒፒ የምንለው ምንድናቸው? እነዚህ ማይነር ከረንሲ ፔርስ የምንላቸው አውስትራሊያን ዶላር ከኔዘርላንድ ዶላር ጋር፣ ዩሮ ከካናዲያን ዶላር ጋር፣ ዩሮ ከጂፒዋይ ጋር፣ እነዚህ የምንላቸው ጂፒፒ ከጂፒዋይ ጋር በጣም ብዙ ናቸው። ኔዘርላንድ ዶላር ከአውስትራሊያን ዶላር ጋር የምንላቸው ምንድናቸው? ማይነር ከረንሲ የምንላቸው ናቸው። ዶላርን ግን አያካትትም። ዶላርን ምን አያካትትም ማለት ነው። ዋነኛ መያዝ ያለባችሁ ዶላርን አያካትትም። ኤክዞቲክ ከረንሲ ፔርስ የምንላቸው ደግሞ እኔ አሁን ኤክሶቲክ ምንዛሬ ጥንድ ሜጀር ከረንሲ ፔሮች እና ኢኮኖሚ ኦፍ ዲቨሎፒንግ ካንትሪ እንደ ብራዚል ወይም ደግሞ ደቡብ አፍሪካ ያሉ ምንዛሬዎችን ያካትታል። ይሄ ኤክዞቲክ ከረንሲ ፔርስ የምንላቸው ምንድናቸው? ምንዛሬ ጥንድ ሜጀር ከረንሲ እና ኢኮኖሚ ኦፍ ዲቨሎፒንግ ያደጉ ያሉ ካንትሪዎችን እንደ ብራዚል እና ደቡብ አፍሪካ ያሉ ሀገሮችን ያካትታል ማለት ነው። የእነሱ ምንዛሬ ያካትታል ኤክዞቲክ ከረንሲ ፔርስ የምንላቸው። ኦር ደግሞ ምንዛሬ ጥንዶች የታዳጊ ገበያዎች ምንዛሬዎች ያካትታሉ ሀገሮችን ማለት ነው። እነዚህ ጥንዶች ሊኩዊድ አይደሉም ወይም ደግሞ ብዙ አቅርቦት የላቸውም እና ስርጭቶች በጣም ሰፊ ናቸው። ሊኩዊዶቹ ደግሞ በጣም አነስተኛ ናቸው። ብዙ ሻጭና ገዢ የለም፣ በዛ አቅርቦታቸው የለም። አሁን እዚህ ጋር ሌላ እነሱ ኤግዛምፕል ማለት ነው። ኤክዞቲክ ከረንሲ ፔርስ የምንላቸው አሉ። ዩኤስዲ ከቲአርዋይ ጋር፣ ዩሮ ከኤምኤክስኤን ጋር፣ አውስትራሊያን ዶላር ከኔዘርላንድ ዶላር ጋር፣ ዩሮ ከካናዲያን ዶላር ጋር፣ አውስትራሊያን ዶላር ከኤስጂዲ ጋር ማለት እነዚህ የሳውዝ አፍሪካ ከረንሲዎች እና የብራዚል ከረንሲዎች ናቸው ማለት ነው። እነዚህ ኖርማል ለማወቅ ነው እንጂ ያን ያህል የሚያስፈልጓቸው አይደሉም። ለእናንተ ግን ሚስ እንዳታረጓቸው ነው፣ ሳታውቋቸው እንዳታልፉ በማለት ነው። ፕሮፐርቲስ ኦፍ ኤክሶቲክ ከረንሲ ፔርስ የምንላቸው ለስ ሊኩዊዲቲ፣ በቃ ሊኩዊዲቲያቸው በጣም አነስተኛ ነው ያለው። ሎ ስፕሪድ፣ ከዋናና ጥቃቅን ጥንዶች ይልቅ ብርቅና አደገኛ ናቸው ማለት ሎ ስፕሪድ ናቸው በቃ ያለው ማለት ነው። ሎ ስፕሪድ ስንል አሁን ይሄንንም እናያቸዋለን ወደፊት ማለት ነው። ሞር ቮላታይል ኤንድ ለስ ፕሬዲክተብል፣ በቃ መገመት አትችሉም ማርኬቱ ወዴት እንደሚሄድ አዳጋች ናቸው እና ቮላታይል ናቸው። ማርኬቱ በጣም ከፍተኛ ይሄዳል፣ ይንቀሳቀሳሉ፣ እንደዛ ነገር ማለት ነው። እንግዲህ ጋይሶች የዛሬ የፎሬክስ ትሬዲንግ ኮርሳችን የፕሪሚየም ቢግነር ኮርስ ፓርት 1 ክላሳችን ይህንን ይመስል ነበር ማለት ነው። እንግዲህ በዛሬ የኮርስ ክላሳችን በደንብ እንደተማራችሁ ተስፋ እናደርጋለን። እንግዲህ እዚህ ኮርስ ላይ እንዳያችሁት የቤት ስራ ተሰጥቷችሁ ነበር። ሜጀር ከረንሲ የምንላቸውን ዋና ዋናዎቹን ትነግሩናላችሁ ብለናል። እነዚህ ያዩዋቸውን ከዛ ግሩፕ ላይ አለ ሆምወርክ ብለን የዲስከሽን ግሩፕ አለ ማለት ነው። እዛ ላይ መልቀቅ ትችላላችሁ ማለት ነው። እንግዲህ የዛሬ የኮርስ ክላሳችን ይሄንን ይመስል ነበር። እንደወደዳችሁ ተስፋ እናደርጋለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።